የተሻለ ማንነት ቢኖርህም ግን ደግሞ አንተ ብቻ አይደለህም ወንድ። ዛሬ ምን ሆነሻል? ልክ አይደለሽ። ይሄ እኮ ሀቅ ነው። ቆይ እኔ ብቻ ነኝ ወንድ ብለህ ነው እንደምታስበው? ኧረ እኔ እንደዛ አላልኩም። አንተም ዳጣም እንደምታውቁት እኔ እወድሃለሁ። እሺ ከዛስ? ምንም ከዛስ የሚባል ነገር የለም። ምናልባት ከዛስ የሚባለው ነገር ሌላ ቀን ይመለስልህ ይሆናል። እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ያለን እግዚአብሔር ይመስገን። እንግዲህ ዳጣዬ በጣም ደስ የሚል ተከታታይ ድራማ ይዘን እየቀረብን እንገኛለን ማለት ነው። እንግዲህ ዛሬ አቢጌል ቁርጡን ነግረዋለች ለናታን ማለት ነው። እንግዲህ አቢጌል ዛሬ አንተ ብቻ መሰለህ ወይ ወንድ እያለች እንዴ ዛሬ ምንድነው ከዛስ እያላት ብዙ እያላት ነበረ። እንግዲህ እሷ በሌላ ፍቅር ያጠመድ ያሰዋል፣ እሷ ደግሞ በሌላ ፍቅር ወድቃለች። እንዲህ ነን እኛ ስንባል የሚያፈቅረን ሳይሆን የምናፈቅረውን ነው እየተከተልን የምንሄደው። መፈቀር ጎዲያን ማፍቀርም ይጎዳል በአንድ ሰው ብቻ ከሆነ ማለት ነው። እሷ እንግዲህ ታውቃለህ እኮ ናታን እንዴት እንደምወድህ አንተም ዳጣም ታውቃላችሁ አንተን እንደምወድ፣ ስለዚህ እየወደድኩ ስለምታውቅ ነው አይደል እንዴት የምትለው እያለችው ትገኛለች ማለት ነው። ከዛማ ያለውን ይቀጥላል። ሲቀጥል ኋላ ጊዜ ታያዋለህ ብላ ነው ወይስ አንተ ብቻ ወንድ ያለ ትመስላለህ እንደዚህ እንትን አንተ ብቻ ወንድ አይደል አንተ ብቻ ወንድ አይደለህም፣ ብዙ ወንዶች አሉ፣ አንተ ብቻ መስሎ ነው እንደምታስበው፣ ስለዚህ እንደምወድህ እያወቅኩ ነው አይደል እያለች ስትነግረው ነበረ። በጣም ከባድ ነው። እሱ ደግሞ ጭራሹንም አቢጌልን አይወዳትም ማለት ነው። የሚወዳትም ዳጣዬን ነው። እንግዲህ ዳጣዬንም ምን የሚፈጠር እኔ ከአንቺ ጋር ነኝ ብሏታል። ዳጣም ደግሞ እንዴት እንደምወደው ታውቃለች። እውነት በጣም ከባድ ነው። በጣም የሚያስጠላበት ቦታ ላይ ነው ያለው። ምክንያቱም ከአንድ ቤት ሁለት ልጅ ማፍቀር ከባድ ነው። አቺ በሷ ፍቅር ወድቃለች፣ እሱ ደግሞ በሷ ፍቅር ወድቋል። እኛይቱ ደግሞ በሱ እየተባባሉ እስበሳቸው ተሳስረዋል ማለት ነው። ወይ አችኛይቱ አለቀው እችኛይቱ አለቀ፣ ሁለታቸውም ተያይዘዋል ማለት ነው። አችኛይቱም ስነካባት እንዲያውም አቢጌል አንበሳ ሆናለች። አሁን ጊዜ ከዳጣ የተሻለች ራሱ አቢጌል እየሆነች ነው። ምክንያቱም አሳልፋ እየወደደችው እያለ አሳልፋ እየሰጠቻት ነው ማለት ነው ለዳጣዬ ማለት ነው። እሷ አፍቅራ ወደው ግን እሱ እንዲያናግራትና አናግራት ዳጣም ችግር አለ እንድታወራት ትፈልጋለች። ሲና ዳጣን አውራት ብላት ተነስታ እንደውም ራሱ እነሱ የሚያወሩት እንዲያሰማ ተነስታ ምከር ልጅ ሆናለች። እንዲህ ሁሉ እያደረገች ነው። እውነት እኔ እያደነቋት ነው። በጣም ጥግ ድረስ የምታህል እያስተዋይ ልጅ ሆናለች ማለት ነው። አቢጌል በፊት እየጠላ ነው፣ ዛሬ ግን ተወዳጇ አቢጌል ሆናለች ማለት ነው። እሷ እንግዲህ እንደዛ በምትልበት ሰዓትም ናታን ምንድነው የተፈጠረው ምንሽ ነው ዳጣ እያላት ነበረ። ዳጣም ራሱ ልትነግረውም አልቻለችም። እሷም በእናቷ ብሶት በእናቷ ጭንቀት በጣም ተጨንቃለች። እናቷን በጣም እያሰበች ነው። እናቴን አላገኝም ወይ እናቴን አገናኙኝ፣ እኔ እየፈራሁ ያለሁት በጣም እየፈራሁ ነው አሁንስ ናታን። ምክንያቱም እናቴ አንድ ታሳስበኛለች፣ አንድ ይዛ አባቴ ያሳስበኛል፣ አንድ አንተ እዚህ ታሳስበኛለህ። ስለዚህ እኔ እንዴት ልሁን ምን ልሁንላችሁ እያለች ነው ማለት ነው የምትገኘው። ምክንያቱም በጣም ያሳስባታል። ይህ ተመራጯ አቢጌል ደረጀ በጣም አንበሳ እየሆነች ሄዳለች ማለት ነው። የድራማው ድምቀት ሆናለች። እውነት መናገር የዳጣ ራሱ ያላት አክብሮትና ያላት ፍቅር በጣም የለቀቀ የሆነ ነው ያለው። ምክንያቱም የናታን ጉዳይ በጣም እያሳሰባት ነበረ። ዳጣዬን ራሱ አንተን አንድ ያጣሃለሁ ብዬ አስባለሁ፣ አንድ አባዬን አንድ ማየን ሳላቃት ለስንቱ ጨነቃለሁ እያለች በጣም እየተጨናነቀች ነበረ። እንግዲህ አቢጌልም እሷ እንደምትወድህ አውቃለሁ፣ ግን የምወድሃለሁ፣ ስለዚህ ግን አንተ ብቻ አይደለህም በዚች ምድር ላይ ወንድ ሞልቷል እያለች ስንነግረው ነበረ። ምንድነው ዛሬ ግን የሌለ ሆነሻል? ምንድነው የሆንሽው? ችግር አለ ወይ? ደህና አመስልኝም እያላት ነበረ። አዎ እኛ አንዳንዴ እኮ ስንናገር ደህና አንመስልም። ለሰዎቹ ዝም ብሎ ታፍኖ የተቀመጠ እንትን ሲናገሩት በጣም ከባድ ስለሆነ የሷም እንደዛ ሆኖባታል ማለት ነው። እንደዛ ብላም ስትነግረውም በቃ ያለውን ነገር እየነገረችው ነበር ማለት ነው። እሱም ግን የሚወዳት የሚያፈቅራት ዳጣና ዳጣም ብቻ ነው። ለሷም ቃል ገብቶላታል። ግን ማርትዬም ራሱ አቢጌል እንዲያገባ ነበር ያላት ምኞትም ፍላጎትም ያላት እሷ ነበር። ሰው በፈለገው አይደለም። ጋሽ ደረጀ ደግሞ እኔ ምንም ይሁን ምንም እሱ ያስደሰተውን ያገባ የመረጠውን እንጂ እኛ የመረጥንለትን አይደለም
እና እኛ በተጫነው ነገር አይሆንም። ስለዚህ እሱ የወደደውን እሱ ምርጫውን ነው የሚመርጠው እንጂ እኛ እንመርጥላትም እያላት ለማርታ እየተናገረ ይገኛል። ማርትዬም ደግሞ በዛ አጋጣሚ ለአቢጌል ምርቃን የዛን ሰዓት ቀለበት ያስርልኛል ብላለች። እንዲያስርላት ትፈልጋለሁኝ እያለች እንዲያውም ለአባቱ ስደውልለት ነበረ ማለት ነው፣ ለናታን አባት እንድንዛመድ ምናምን እያለችው ነበረ። ግን እዚህ መካከል ዲያጣና ናታንም በጣም ነው እንትን የሚሉት፣ በጣም ተቀራርበዋል። ይሄን ግን ብዙም አላወቁም፣ አልነቁባቸውም። ጋሽ ደረጀ በተለይ አላወቀባቸውም። ግን ማርት እያውቃለች ነቅታለች ማለት ነው። በጣም ከባድ ነው። ከአንድ ቤት ሁለት ሰው ማፍቀር እኮ ከባድ ነው። እሱ በሌላ አፍቅሯል፣ እሷ ደግሞ እሱን አፍቅራለች፣ እሷ ደግሞ እሱ መልሳ አፍቅራለች። ግን በዛ አጋጣሚ እውነት መናገር ሳላደንቃት አልሄድም አቢጌልን ማለት ነው። ያላት ክብር በጣም እየለቀቀ ሆኗል። ተወዳጅነት ሆናለች። ምክንያቱም የዲያጣን ፍላጎት ስለምታውቅ ዲያጣን ምን ያክል እንደሚወደው ስለምታውቅ በቃ አንቺ እኮ ተወጂዋለሽ ትልና አዝና ነው ዝም የምትለው ማለት ነው። ለመልቀቅም ከብዷታል። ባትለቀውም ለቋት ሄዲያል። ዞሮ ዞሮ መልቀቁን ለቋት ሄዲያል። ግን ያን ሆኖ ካለ ራሱ በጣም እየከፋትና እየከበዳት ነው ያለው ማለት ነው። እሷ ማጣት አትፈልግም ነበር። እሱ ግን ምርጫውና ውሳኔው ወስኗል። እኔ ምንም ይሁን ምንም ይምጣ አንቺን ብቻ ነው የምወደው። ምክንያቱም አንቺ ከመጣሽ ጀምረሽ እኮ እንደገባሽ ነው አንቺን ያፈቀርኩሽ እንጂ እሷን አይደለም። እንደማንነትሽ ነው፣ በልብስሽም አይደለም፣ በሌላም ነገር አይደለም። በቃ ሳይሽ ነው የወደድኩሽ ነው ያፈቀርኩሽ ነው ያላት። ከዛ ጀምሮ ነው ለካ ፍቅር የጀመሩት። እኛ ባናቀውም ከጊዜ በኋላ ብንረዳም ማለት ነው። እንግዲህ ምንም ማድረግ አይቻልም። አቢጌል ልቀቂና ሂጂ። ዳጣዬ ደግሞ ያው ላንቺ ስትለቅልሽ አንቺ ደግሞ ምን ያክል ክብር ሰጣሽ እንደለቀቀችልሽ ወቂላት። ምክንያቱም የእህትነት ጥግ እያሳየች ነው። እሷ ተምትከፋ እኔ እንዲሆን ኩልሁን እያለች ታላቀት ምችም እናትም እህትም ሁሉ ነገርም ነችና እያለች እያሰበችላት ትገኛለች ማለት ነው። ግን ዳጣ የተረዳችላትም አልመሰለኝም። ምክንያቱም እሷ ተቀማኛለች ብላ እሱ ጋር ስታየው ራሱ በጣም ነው የምትናደደውና የምትቀናው ማለት ዳጣ በጣም አቢጌል ጋር እንድታየው አፈልግም ጭራሹንም። አቢጌል ግን ምንም ቦታ የላትም በአሁኑ ሰዓት ማለት ነው። እንደውም እና ትፈልግሃለች ዳጣ ናውራት ሲናውራት እያለች ትታላችሁ የምከዲበት ልጅ አጋጣሚ ናት ያለችው። ምክንያቱም በፊት እንኳን ትታልካ አይደለም እዛው ትፋጠጣለች ትጋደላለች እንጂ ትታከድም ነበር። ዛሬ ግን ትታየ ሄደችላቸው ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ቤተሰብ ከዙ ሰናበታችኋለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ።